በጣም ነው የጨነቀኝ። ምን ማድረግ እንዳለብኝ መላው ጠፍቶኛል። እማዬ ተዝ በላይ አትጨነቂ፣ እኔ ሌላ ሰራተኛ ፈልጌ አሳየዋለሁ። ገንዘቤን ተማማከን ውጪ አንዳይ ነገር የጨመሩልኝ እማዬ። ኤዱ እኮ በጣም ጎበዝ ነች። ለምን እሷ እንድታስተካክለው አናደርገም? ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሽር በማድረግ ጀምሩት። እንግዲህ ዛሬ እኛ ጋር ዝናብ ዘንቦ በጣም ደስ ይላል። ጋብዣችኋለሁ። ላይክ እና ሰብስክራይብ አድርጉ። ኤዶም ይቺ ሰራተኛዋ፣ አዎ ኤዶም ሰራተኛዋ በጣም ጎበዝ ጥራ ቢሉት ራሱ መጣሉ። እኔ እንደዚህ ተጨንቄ አንተ ታሾፋለህ ወይ? የምር እማዬ እያሾፍኩ አይደለም፣ እውነቴን ነው። ቁም ነገር ነው ማውራሽ። እያሾፍኩ በቃ አሁን እኔ ማረፍ ነው የምፈልገው። ጭራሽ በቤት ሰራተኛ ድርጅቴ እንዲመረመር ነው የምፈልገው ትላለች። እንግዲህ ብዙዎቹ ያለ እድል አላጋጠማቸው ሲል ተምረው ከማንም በላይ ብዙ ትምህርት ያላቸው እውቀት ያላቸው ግን ጊዜና ሰዓት ያላገኙ ጊዜ የጣላቸው እንደ አማራጭ ሰው ቤት ገብተው የሚሰሩ ሰዎች እንግዲህ ምንም የማያውቁ ብቻ ማይሞች ያልተማሩ ብቻ የሚመስሏቸው ሰዎች እንግዲህ አሉ። ግን ደግሞ እድሉን ሳያገኙት ነው ከማንም በላይ የሆኑ እድል ስላጡ ብቻ ጊዜ ለማሳለፍ ጊዜ እስኪያገኙ ድረስ ራሳቸውን ዝቅ አድርገው የሚሰሩት ግን አብዛኛው ሰው ያልተገነዘበው ማለት እመኝኝ እማዬ፣ እውነቴን ነው እመኝኝ ይላታል። አንተ ዛሬ ጤና የለህም መሰለኝ፣ እኔ ገብቼ ማረፍ ነው የምፈልግ። በሰላም ነው ወይ ግን ዳኒ እንደዚህ ያለ ነገር እያሰብከው? ዳኒ ልጅቷን ተረድቷታል ማለት አለ ዳኒ። ይህንን የመሰለ ትልቅ ድርጅት በቤት ሰራተኛ እንዲስተካከል ሀሳቡን ያቀረብከው ነው ወይ ትለዋለች። ዳኒም ኤዱ እኮ ኑሮን ለማሸነፍ እዚህ ውስጥ ገባች እንጂ ይሄ የሚገባት ልጅ አልነበር። ስራም አትሳሳት፣ ሁሉም የሚኖረው የሚገባውን ነው የሚኖረው ደግሞ የተፈጠረችው እኛን ለማገልገል ነው። አስባችሁታል? እኛን ለማገልገል ዲያኒም ያብ ስራ እያበሳጨሽ ነው። ታላቅ መሆኔን አትርሹኝ። እንደዚህ ያለ ቃል ሁለተኛ ካፍሽ ሲወጣ እንዳልሰማ አላት። እንግዲህ ተናቱም ተህቱም ከሁሉም የተረዳትና እውቀት ስብዕና ያለው ሰብአዊነት የተሰማው ዳኒ ብቻ። ያብስራ ከወንድሟ ታስጠነቀቃ በኋላ ወደ ሰራተኛዋ ወደ ክችን ትገባለች። ወደ ኤዱ ጋር እሺ የኛም ቤት እቃት አስተጣጠብሽም የተለየ ነው ትላለች። ምን እያልሽ ነው ያብስራ? ይገርማል። የአንዳንዱ ሰው ልቡ ተራራ ነው። ቆይ አንቺ እንዴት ነው ከሂሳብ ጋር የተዛመርሽው? እንዴት? ምን ሂሳብ ነው አለቻት። ወንድም የምን እንዳስነካሽው አላቅም፣ ጀግና ናት እያለ ይሟገትልሽ ይዟል። እንደዛ አይልም። እኔ ኩሽና ሰው እንደሆንኩ በደንብ ያውቃል አለቻት። በነገራችን ላይ በሰው ፊት ራሱን ዝቅ ያደረገ በፈጣሪ ፊት ራሱን ከፍ ያደርጋል። ሁልጊዜም ተቻሉ በሰው ፊት ዝቅ ማድረግ ራስን የበታችነት ስሜት ሳይሆን ራስን ከፍ የሚያደርግ ሰው ነው። እውነት ነው አለቻት። ትክክል። አንቺ ቦታሽን ማወቅ ነው ትላለች። ቦታዬ ነው ብዬ አላምንም፣ ግን ደግሞ ቀን ውስጥ ያልፍ ድረስ አንገት መድፋት ጥሩ ነው ብዬ ራሽ እየተረሽብኝ ነው ወይ ትላለች። ኤደንም ቆይ ለምንድን ነው ሁሉንም ነገር ከክፋት ጋር የምትወስጂው? ስራ ለምንድን ነው የዳኒን ልብስ አጥበሽ የኔን ልብስ ያላጠብሽ? እሺ አጥባችኋለሁ። የምሳ ሰዓት ደርሶብኝ እኮ አቋርጬ ነው። ምሳ ሰዓት ሲደርስብኝ ማጠቡን አቋረጥኩ ትላታለች። ያብስ እና ከምንም በፊት የኔን ልብስ አስቀድሜ ከሁሉም በፊት የኔን ልብስ አስቀድሜ ብዬ አልነገርኩሽም ትላታለች። ያብስራ እኔ በአስቸኳይ እፈልገዋለሁ ሲለኝ የእሱን ቅድሚያ አጠብኩለት ትላታለች። ያብስ ግሬሻለሁ። ከዚህ በኋላ ከማንም ከምንም በፊት የኔን ልብስ ነው ማስቀደም ያለብሽ። የኔን የሆነ ነገር ከማንም ከምንም በፊት ማስቀደም አለብሽ፣ ነግሬሻለሁ። ዳኒ ወደ ኤድዬ ጋር ሄደ። ቤት እያጸዳኝ ነበር ኤድዬ አላት። ዳንዬ አለችው። ማንም የለ ወይ እቤት? ወይዘሮ ሮማን ጧት የወጡ እስካሁን ድረስ አልመጡ። ወይ ያብስራም አሁን ቅርብ ጊዜ ነው ወጣችው ትለዋለች። እዛ ከሆነማ በጣም ጥሩ አላት። እሷም እንዴ ምን አስበ? እኔ ምንም ነገር አላሰብኩም፣ ግን የሆነ ነገር ላማክርሽ አስቤ ነበር አላት። ምንድን? ቤተሰቡ ትልቅ ችግር ውስጥ ነው
እናም የማየንም ጭንቀት አይተሻል አይደል? አዎ አይቻለሁ። ግን ምንድነው ጭንቀቱ ችግሩ? ድርጅታችን ውስጥ የሂሳብ ጎልድ ሰው ጠፍቶ የሚያስተካክለው ጠፍቶ ችግር ውስጥ ነው እንዴ? ይሄ እኮ ቀላል ነው። ይሄ ሂሳብ የሚያስተካክለውና የሚያስበው ሰው ጠፍቶ ነው እንዴ? ይሄ እኮ ቀላል ነው። ጠፍቶ አይደለም። ማየማ ሞክራለች፣ ግን የመጡት ሁሉ መፍትሄ ሊሰጡ አልቻሉ። እንደዛ ከሆነ ከባድ ነው። ቆይ እሺ ምን አሰባችሁ? ትለዋለች። አንቺ እኔማ ያሰብኩት አንቺ እንዴ እኔ ምን አንቺ በጥሩ አካውንቲንግ እንድትመረቅሽ አቃቡን እንድታስተካከዩ ነው። የምርህን ነው ዳኒ? ቆይ እኔ እንዴት አድርጌ ነው የማደርገው? እኔን ቆይ እንዴት አድርጌ ነው ማረግ? ዳኒም ታደርገዋለች። እኔ በአንቺ በጣም ነው የምተማማ። እዛም ነው እምወድሽ በጣም ስለምተማመንብሽና ስለምታደርገው ነው የምተማመንብ። ይሄ ደግሞ ከመዋደድ ጋር ምን ያገናኛኝ? ጥንካሬሽና ችሎታሽን በደንብ አውቃለሁ ኤደንዬ። ችሎታሽን ጥንካሬሽን ጠንቅቄ አውቃለሁ። ላንቺ በጣም ተራል ነገር ነው አላት። ኤደንም ቆይ እባክሽ አንቺ ሽበኝ እንጂ እኔ እነሱን ማሳመን ለኔ ተይው ይላታል። ዳኒ እባክህ አታስጨንቀኝ፣ ይሄ ነገር እኮ ለኔና ላንቺ መልካምና ጥሩ አጋጣሚ ነው የሚሆንልን። እባክሽ ብቻ አንቺ እባክሽ እሺ በይኝ አላት። እሷም እሺ አንተ ታልከኝ እንግዲህ እሞክራለሁ፣ በቃ ልሞክር። ዛሬ ደግሞ የተጣጣበትን ብርጭቆ ማታነሳ ወይ ትላለች ወይዘሮ ሮማን። ተዛ ጭራሽ እኮ ያብስራ ስራዋን እኮ ረስታለች አለች። ዳኒም እየሰራች አይደለም ወይ? ቆይ እማዬ ምን አለበት ያብስራ ብታነሳው አላት። እኔ ለምንድን ነው ማነሳው? ቆይ የተቀጠረችው እሷ ለዚህ ስራ አይደል እንዴ አለች አብሳ። ቆይ ኧረ አንተ ተመቼ ጀምሮ ነው ለሷ እንደ ሽንጥህን ይዘህ መከራከር የጀመርከው? ትላለች አብስራ። ሰው ናት እየሰራች አይደል? ለምንድን ነው የሚገባትን ክብር የማንሰጥ? እስቲ አንተ ዝም በል። እኔ ለራሴ እዚህ በጭንቀት ልሞት ነው። አንተ ዝም ብለህ ለአንድ ተራ ሰው እዚህ ትሟገታለህ። የአብስራም እንደ ማዬ ይሄ ነገር እስካሁን አልተስተካከለልሽም እንዴ? እስካሁን አልተስተካከል ምን ተገኝቶ ይስተካከላል? አንዱ የተባሉትን የሂሳብ ባለሙያዎችን አነጋግር ያለው ግን ምንም ጣበሌላ አልቻለም ትላለች። እንደውም አንዳንዱ ቦንስጥና እንጨርስ ይሉኛል፣ ሌሎቹ ደግሞ በጉራ ኩፍስ ብለው 3 ወር 4 ወር ስጭኝ ይሉኛል። እዚህ መሀል እንግዲህ ድርጅታችን 15 ቀን ካለፈው ካይተስተካከለ ድርጅታችን ሊዘጋ ነው። እኔ ምን እንደማደርግ ግራ ገብቶኛል አለች። ዳኒም እማዬ መፍትሄውን እኮ ነው ነግሬሽ፣ አንቺ ነሽ እንጂ ልትረጅኝ ያልሞከርሽው። መፍትሄውንማ እኮ ነግሬሽ። ድንቄ መፍትሄ አንጥተህ ሞተሃል። ዳኒም ይህ ድርጅቱን ሂሳብ እንዲፈትሽ እድሉን መሀል እንደ ይህንን ድርጅት ማንም ተነስቶ መለማመጃ እንዲያደርገው እፈቅድለት መሰል? እማዬ የምሬን ነው። ከምገምቱትና ከምታዩት በላይ አቅምና ችሎታ አላ ከልጃም መሀል እንዳልከው እውቀት ቢኖራት ሰው ምን ትሰራለች አለች። እውቀት ያለው ጊዜ ለማሳለፍ ጊዜ እስኪያገኝ ድረስ ዝቅ ብሎ መስራት ነውሩ ምኑ ጋ ነው? ተምኑስ ይቀነሳል? አስባችሁታል? ምንድን ነው ችግሩ? ከረሃብ ከጥማት ከችግር ዝቅ ብሎ ጊዜ እስኪያልፍ ድረስ የተገኘውን ስራ ቢሰሩ ያኮራል እንጂ አያሳፍርም። አንተ እንዳልከው እውቀቱና ብቃቱ ቢኖራት ሰው ምን ትሰራለች? እድሏ ነዋ አለ ዳኔ። እድሏ ነው። ለእሷ የሚገባው ቦታዎች በማይረባ ሰዎች ተያድ። ቀኗን ለማስተካከል ደግሞ የቤት ሰራተኛ ሆና መስራት አለባት። ይሄን ደግሞ ልናድንቅላት እንጂ ልናንቋሽሻት አይገባም አለ ዳኔ። በትክክል በቃ እባክህ ትሄድ ነው ይሄን የማይረባ ወሬ የምንለቃቅመው አለችው እናቱ። ዳኒም ቢገባችሁ ጊዜ ችግሯ ብላ ነው ሰው ቤት የምትሰራው አለ ዳኒ። አሁን እሱን ተው ገቢሮ እንድመጣ ፈልግ። እሺ ለምን ፈልገሽው ነው ግን አላት። እሷም እናቱ እሱን እዛው ቢሮ ስመጣ እንነጋገር። ስራም እናቷ ስኬድ ቆይ አንተ ልጅ ግን የማይመስል ነገር እየተናገርክ ለምንድን ነው እናቴን የምታበሳጫት አለችው። ያብ ስራ ሰውን እንደዚህ አይተን መገመት እንችላለን? ኤዱ ደግሞ አይተሽ ተመገመቻት በላይ ሰው ነው
ትገምቻት ምን አይነት ትመስልሻለች አለ። ወይል እንግዲህ ትገምታት የተቸገረች ምናና ገንዘብ ብላ በየሰው ቤት የምታጎብ ቀጥል ወይስ አለችው። አቀጠል ቆጣትና ምን ትመስላለች በማለት ትቷል። ዳኒ እንግዲህ ወደ ክችን ሄደና ወይንም ወደ ኩሽና ሄደና ለኤዱን ስላላወቁሽ ነው እሺ የተናገሩሽ፣ ስላላወቁሽ ነው፣ ማንነትሽን ስላልተረዱሽ ነው አላት። ችግር የለውም አንተ አትጨነቅ፣ አንተ የምታውቂው ነው። አሁን ያሉበት ቦታ ስንሽ ስለሚከብድ ኤዱዬም ይገባኛል ውስጣቸው የዋህ እንደሆነ አቃል በእነሱ ቂም አልያዝኩባቸውም ትለዋለች። ስለምትረጅ ግን በጣም ነው ማመሰግ። እኔም በዚህ ሁሉ መሀል አንተን የመሰለ ሰው ስላገኘሁ በጣም እድለኛ ሰው ነኝ። በጣም እድለኛ ሴት። እድለኛማ እኔ ነኝ አንቺን የመሰለ በረከት በማግኘት። በል አሁን ከዝኪድ ያብ ስራ እንደመጣ አለችው። ዳኒም ብትመጣ ምን ልታመጣ? መቼም ተዚህ ቤት እንድባረር አትፈልግም አይደለ? ባረሪም ባትባረሪም አንቺ የኔ ነች። እሺ ብትባረሪም ባትባረሪም አንቺ የኔና የኔ ብቻ። እኔም ወደ እናቱ ጋር ሄደ። እማዬ ለምንድን ነው ያስጠራችኝ አላት። በዚህ ሳምንት ውስጥ ሂሳቡ ካልተስተካከለ በጫራታ ሊሸጥ ነው። በፍዝህ ፍጥነት? አዎ እኔ አሉ የተባሉት የሂሳብ ሰራተኞችንም አመጣው፣ ግን ምንም ጠበልልኝ አልቻልኩም። ዳንም ሀዳ ምን ይሻላል አላት። እናቱም የመጣውን ነገር በጸጋ አምኖ መቀበል ብቻ ነው፣ ሌላ አማራጭ። ዳንዬም እንደዚህማ ተስፋ መቁረጥ የለብንም አላት። እናቱም ዳኒ ተስፋ የለውም አልቋል ተስፋው እያልኩ ነው፣ አንተ ደግሞ አሰማኝም አለ። እማዬ ቆሞ ካሰበ በኋላ አንድ ሀሳብ ወደ ጆሮ መጣለት። እሱም የመጣለት ሀሳብ ምንድን ነው ካዳችሁ ሌላ ጓደኛ አለ በማለት በሌላ ጓደኛ በማስመሰል ወረቀቱን ከእናቱ ወስዶ ለኤደን መስጠትና ሂሳቡን ማስተካከል መጣለት። እናማ ዳኒ እማዬ ወረቀቱ ግን የት ነው? እኔ እኮ አንድ ጓደኛ አለኝ ለሱ ወስጄ ባሳየውስ አላት። እናቱም እንዴ ተስፋ የለውም እኮ አልኩህ፣ ተስፋ የለም በቃ አልቆለታን፣ ተስፋ የለውም ነው እኮ የምልህ አይደለሽም እማዬ? ካለመሞከር መሞከር ይሻላል። እሺ ካልክ ሞክር፣ እዛ ቁም ሳጥን ውስጥ አለልህ አለችው። እሱም ያንን ወረቀት ይዞ ወደ ኤዱ ጋር ወደ ኤዱ ጋር ክችን ነበረችና ሄደ። ኤዱዬ ይህንን የምሰጥሽ ስለምተማመንብሽ ነው፣ አድርገሽው ማየት ደግሞ ፈልጋለሁ። አንቺ ትችያለሽ፣ ስለምተማመንብሽ ነው የምሰጥሽ፣ አድርገሽው እንዳይ ደግሞ እፈልጋለሁ እኮ ዳኒ አለችው። ድግን ብሎ ነገር የለም፣ የኛ ህይወት በአንቺ እጅ ውስጥ ነው። እዛ ግን የማንወጣው ችግር ውስጥ ነው የምንገባው። ስለተማመንከበኝ በጣም አመሰግናለሁ። አንድ ነገር እፈልጋለሁ አለችው። ዳኒም የፈለግሽውን ነገር አደርግልሻለሁ። ምንድን ነው ሲላት እሱ የጠበቀው ይህን ያህል ክፍያ ወይንም ይህን ያህል ትለኛለች ብሎ ነበር የጠበቀው። የፈለግሽውን አደርግልሻለሁ ሲላት ከኛ ውጪ ተሳካም አልተሳካም ማንም ሰው እንዳቅ አልፈልግም፣ በእኔና በአንተ መሀል ብቻ እንዲቀር ነው የምፈልገው አለ። ይሄ እኮ ለአንቺ ጥሩ አጋጣሚ ነው፣ ትልቅ እድልን ነው ይዞ የሚመጣው። ላተስተካከልልሽ እኮ ይሄንን እውቀትሽን እነሱም እንዲያቆልሽ እንዲመሰከሩልሽ ማድረግ ነው። ስለዚህ እኮ ለአንቺ ጥሩ አጋጣሚና ትልቅ እድል ነው ይዞልሽ የሚመጣው አላት። ኤደን አለሁ ግን ለጊዜው ራሴን መደበቅ የተሻለ ነው ብዬ ነው እማስበው። ለዛም ነው ማንም እንዳቅም አልሽሽ። በቃ እዚህ ቆሜ ጊዜ አልወሰድብም። የምታሳኪው ደግሞ እርግጠኛ ያብ ስራ ወደ ኩሽና መጣች። ኤደን ስትሰራ አድራ ነበርና በጧት ተነስታ ቁርስ መስራት አልቻለችም። ያብ ስራ ድስቶችን ተከፋፈታቸው ባዶ ነበሩ። ይችል ጭራሽ ስራውን ትተዋለች በማለት ጠራቻት። አቤት አለቻት። ምን አስበሽ ነው? ቁርስ በጧቱ ተነስተ ስሪልኝ አላልኩሽም ነበር አለቻት። ኤደን ማታ ስራ በስቶብኝ ነበረ አምሽቼ ስለተኛው ነው። እኛ ቤት የመጣሽው ልትጋደሚ ሳኮኝ ልሰሪ ነው። ስለዚህ እማትሰሪ ከሆነ ኮተትሽን ይዘሽ ውጪ። እሺ አሁን በፍጥነት እሰራልሻለሁ። ቶሎ በይ ቆመሽ አትመልከችኝ፣ ፈጠን ብለሽ ስሪልኝ አለች። ዳኒ ወደ እናቱ ጋር ሄደ። እንዴት ነው? እየጠበኩ እኮ ነው። ምን አዲስ ነገር አለ? እማዬ የሚስተካከል ይመስለኛል እና ጉድለቱ ምናምኑ ተገኘ? አዎ የተገኘ ይመስለኛል፣ ግን ደግሞ ትንሽ ጊዜ ነው የሚፈጀው አላት። ምንም ጊዜ የለን ነግሬሃለሁ፣
ምንም ጊዜ እኮ የለ። ቶሎ በል አንተ ማታሰራው ተሆነ እንኳን ደግሞ ሌላ አማራጭ እንድንፈልግ አለሁ። ትንሽ ጉዳዩ ከበድ ስለሚል ነው ጊዜ እንድሰጭን የፈለግ ነው አለ። የለንም እነሱም እያስጨነቁኝ ነው አለች። አይዞሽ እማዬ፣ ምንም ጥርጣሬ አይግባሽ፣ እንደሚሳካና እንደሚስተካከል እመኝ። እኔ ቁጭ ብሎ ነበር። ኤሌንም ስራዋን አጠናቀቀች። እተማመንብሻለሁ ብሏል ነበር እንዳላትም ተማመንባት። ቆመች። ኤዱ አላት፣ መልካም ዜና ብቻ መስማት ነው የምፈልገው። አዝናለሁ ዳኒ፣ አዝናለሁ። የቻልኩትን ሁሉ ሞከርኩኝ፣ ግን ሊሳካልኝ አልቻለም አለችው። ሰርፕራይዝ ነበርና ነገሩ። በቃ ተይው፣ አይዞሽ፣ ነገር እኮ ከባድ እንደሆነ አውቃለሁ። አይዞሽ፣ በቃ ተይው፣ አትጨናነቂ አላት። ባክ አስተካክየዋለሁ አለችው። ቁጥት ድንግጥ ያለውን ሳቅና ከእጇ ላይ መነጠቃት። የምርሽን ነው አላት። እሷም ሳቀች፣ እሱም ሳቀ። ሲያየው እውነቱን ተስተካክሏል። ከዛ በኋላ ጠረጴዛ ላይ በመወርወር እሷን እቅፍ አደረገ። እንደምታደርጊው እኮ አምንብሽ ነበር። አንቺ በጣም ልዩ ነበር። እባክህ የዛን ያህልማ አታጋብደው፣ ቀላል ነበር። አመሰግናለሁ በማለት እጆቿን ሳባርጎ ሳዋት። እንዴ እኔ ነኝ እንጂ ማመስገን ያለብኝ። ማንም ዘወር ብሎ ሳያኝ ይሄን ትልቅ እድል ተማምነህ ለእኔ ስለሰጠኸኝ እኔ ነኝ ማመስገን ካለብኝማ እኔ ነኝ ማመስገን ያለብኝ አለች። እኮ አቅም ያለሽ ልጅ ነሽ። እኛ ብቻ ስላልተረዳንሽ ነው እንጂ አንቺ አቅም እኔ ግን እንደተነጋገር ነው እሺ ከኔና ካንተ ማለፍ የለበትም አለችው። ዳኒም እሺ አላ ይህ ወረቀቱ አላት ለእናቱ። ነግሬህ ነበረ አልቆለታል፣ አይሳካም፣ ተስፋ የለውም ብዬ ነበር አለችው። እማዬ አሁን ሁሉም ነገር ወደ ነበረበት ይመለሳል። ሁሉም ነገር አልቋል እማዬ አላት። እናቱም ደነገጠች። ዳኒ እኔ በዚህ ሰዓት እንደዚህ ያለ ውሸት አልፈልግም እማዬ፣ እየዋሸሁሽ አይደለም። ካላመንሽ ከፍተሽ ማየት ትችያለሽ አላት። እሷም ከፈተች። ማን ነው ባክህ እንደዚህ ትልቅ ውለታ ይዋልልኝ አለችው። ጓደኛ ነው የሰራልኝ። ጓደኛዬ በጣም ልዩ ሰው መሆን አለበት። ተፈጥሮ ያደለችው ያቺ የቤት ሰራተኛዋ የናቋት ነች። ይህንን የሰራችላችሁ በእነሱ ዘንድ የተናቀችው ግን እውቀቷ ደግሞ ከእነሱ በላይ ተምረናን አውቀናን ከሚሉት በላይ የሆነችው ብዙ ጥራና ጋጥራ ተስፋ ቆርጣ ድርጅቷን ልታጣው ስትል ግን የናቀቻት የቤት ሰራተኛዋ ሰራቻት። ይሄ ትልቅ ሰው ልዩ ሰው መሆን አለበት፣ ተፈጥሮ የቸረችው አለችው። አዎ በጣም ብልህና አስተዋይ ነው፣ ለሁሉም ነገር ጥሩ የሆነ ሰው ነው አላት። አስተዋውቀኝ፣ ይሄንን ከውርደት የታደገኝልኝ መታወቅ ፈልጋለሁ። እቤትም ይዘውና አስተዋውቀኝ። ኧረ አስተዋውቅሻለሁ፣ እቤትም ይዤው እመጣለሁ ሌላ ጊዜ፣ አሁን አይደለም። ፈለገውን ነገር ነው ማደርግለት፣ ብቻ ቤት ይዘውና። አዎ ብቻ ቤት ይዘው። ዳኒም የቤተሰቦችን ደስታ ስለመለስሽልኝ በጣም ነው እማመሰግንሽ አላት። እኔ እናንተ ስለተደስታችሁ እኔም በጣም ደስ ብሎኛል። ደግሞም እኮ ራሴን እንድፈትና ያደረከኝ ጠቀምከኝ እንጂ አልጎዳኸኝ። ቃልህ የኔ እንቁ ሴት፣ በጣም ልዩ ሴት፣ ህይወት ያንተ ስላለህልኝ እኔ በጣም እድለኛ ሴት ነኝ። እድለኛውማ እኔ ነኝ። በህይወት አይቻት ሰምቻት የማላቀውን ሴት አግኝቻት በጣም ወድሻለሁ፣ አፈቅርሻለሁ አላት። ኤዱም እኔም በጣም ነው የምወድህ፣ በጣም እወድሃለሁ፣ እኔ ከአንተም ተለይቼ መኖር አልችልም እሺ አለችው። እሱም መቼም ቢሆን አንለያይ ይሳሳሙ ሲሉ እንግዲህ ያብስራ መጣች። እንደዚህ እንድታርግማ አለቻት። ጭራሽ ልትሳሳሙ ስትላት እንደዚህ እንድትናገሪያትማ አልፈቅድልሽም አለ ዳኒ። እንዴት ነው ማልናገራት እና እንዲህ ያለ ደረጃ ትንጠለጠልብህ ምን እንዳደርግ ነበር እየጠበብ። አሁን ነግሬሻለሁ ከፊቴ ጥፊ አላት። ጭራሽ እኔ ከፊት የምጠፋው እንድ ከማይረባ ሰው ጋር ትትሳሳት አይነ እያየህ ትቼህ ነው የምትሩም አድርገውን አሳይሃለሁ። ማሚ ትምጣ ብቻ እንጂ አሳይሃለሁ አለች። አብስ ሴቶች እንቀናለን። ወንድማችንም ቢሆን ሌላ ሲይዝ ብስማ ስራ እናቷ ስመጣ በር ላይ ነው ጠብቃ ሰበቀች። እናይቱም ተቆጣች፣ ጠራቻት። በልጅ መካከል ምን አለ አለቻት። ኤደንም አረ ምንም የለን
በያሁን ኮተትሽን ሰብስበሽ ተዝቤ ውጪ አገረችን ተናግራ የት አግኝተሽው ነው እንዴ ፊት ያልሽበት ስትላት እሱ ነው እንደዚህ ሊያረጋት ይቻለው በማለቷ በያሁን ኮተትሽን ሰብስበሽ ከቤት ውጪ ብላ ኮተቷን ሰብስባ ልትወጣ ስትል ዳኒ መጣ። ዳኒም አትወጣም በማለት ቦርሳዋን ነጥቆ ያስቀምጥና ድርጅትሽን የታደገችልሽ እሷ ነች ሲላት ይቅርታ አለ። ደነገጠች። ከዛ በኋላ ለተናገርኩሽ ነገር ይቅርታ፣ አንተም ተፈለግ የፈለግከውን ማድረግ ትችላለህ በማለት ነገሩ በደስታ ተቋጨ። እንግዲህ ሁሉም ነገር ቦታና ጊዜ ሲጥላችሁ ዝቅ ብትሉም አሳፋሪና ስራ የሚያሳፍር ነገር የለውም። መጀመሪያ ላይ ቢንቋት መጨረሻ ላይ ግን እንዳከብሯት አድርገዋታል። ይሄ ደግሞ ምንድን ነው ካል ስራዋ ነው ማለት ነው። ኦልሬዲ እውቀቷ ነው። ውድና የተገበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሼር አስተያየታችሁን በኮመንት በማድረግ እንድታበረታቱኝ እጠይቃችኋለሁ። አመሰግናለሁ።